man. I don't want peace. I want problems always. God have mercy upon us. I'm telling you. Look at my face. Like I could have killed a lot of people. ሰላም ሰላም የኔ ወዶች እንዴት ናችሁ? ደህና ናችሁ? ያላችሁ ያለውን እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላም እንደምትሆኑ ተስፋ አደርጋለሁ። የኔ ወዶች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። ልዑል የአብርሃም ልጅ ሸበላው ማለት ነው። የሄርሜላ እንዴት አስተያየቱ ራሱ እናንተ እኮ ተመልካች አትዩ ማለት ነው። ኧረ በስመ አብ ቲክቶክ ይሄ ብቻ ፎቶ አይደል እንዴ? ግን እናንተ አንተና ሩታ ማለት ነው የስራችሁ ይስጣችሁ። ልጃችሁ እንደዚህ ሚዲያ ላይ እያሰጣችሁ ማለት ነው። እንደው የስራችሁ ይስጣችሁ። ሌላ ምን ይባላል? የዚህ ሁሉ ሰው አይን እኮ ነው የሚያርፍበት በኢየሱስ ስም እና በጣም ነው የሚከብደው። ለማንኛውም አስተያየቱ የተመቻችሁ እስኪ እና ማለት ነው ይመቻችሁ። ለማንኛውም ማለት ነው ልጃችሁ ግን በዚህ ልክ ሚዲያ ላይ ባታመጡ መልካም ነው። ሌላ ትናንትና አብርሃም ለሚስቱ የማማ ወተት ይመጣችሁ ግን በቃ ማለት እና እናንተ ሁለታችሁ እንደዚህ ቀልዳችሁ ምናምን እየሳቃችሁ ምንም ተጣልታችሁ ብትመጡ ሁለታችሁ ደስ ይላል። ግን ያቺ ሄርሜላ ከእናንተ መሀል የማትወጣበት ለምንድን ነው ማለት ነው? አይገባኝም። የምሬ ነውና አሉ በጣም ብዙ ፍቅረኛሞች ቲክቶክ ላይ ማለት ዩቲዩብ ላይ በጣም ማለት ነው የሚያስቁ አሉ። ሪሊ በቃ ላይፋቸው የሚያሳዩ አሉ ምናምን። ሰው የሚፈልገው እንደዛ ነው እንጂ በትዳር ላይ ትዳር፣ በፍቅረኛ ላይ ፍቅረኛ፣ በምንትሴ ላይ ምናምን አይደለም የሚፈልገው እንደኔ ማለት ነው ቤተሰቦች። እና አንተና ሩቲ ሁሌ እንደዚህ እየተጣላችሁም እንዳነገርኳችሁም እየተቦቃሳችሁ ምኑ ዋናው ግን የእናንተ ሰላም የእናንተ ፍቅር በጣም ብዙ ፋሚሊ የሚፈልግ አለ። ግን የእናንተን ግን ህዝቡ ላይ በጣም ትጫወቱበታላችሁ፣ በጣም ትቀልዱበታላችሁ ማለት ነው። እና ያ ወንድ ዩቱበሮች ያለምንም ማለት ነው የምሬ ነው የምላችሁ ያለ ሴት አሰሩም፣ ሴትም ቢወዱን ያለ ወንድ አሰሩም። እስኪ ብቻችሁን አታጨበጭቡም። በራሳችሁ ኮንፊደንስ የላችሁም አንዳንዴ ማለት ነው። ማርያምን ነው የምላችሁ። ምሳሌ ሀይሚን በጣም ነው የምትረግጧት። ባለፈ ምን አላችኋት? ሁሉ ነገር አታሳይም፣ ልብስ ምናምን ቀያይረሽ ብቻ ነው እንዲህ የምትወጪው ምናምን እያላችኋት ነበር። መብቷ ነው አለማሳየት። እንዲህ ላይፍ እኮ ሁሉንም ሚዲያ መውጣት አለበት። እንዲህ እያንዳንዱ ነገር እናንተ ማየት አለባችሁ እንዴ? ደግሞ ማለት ነው ሀይሚ የምትሰድቡ ሰዎች ማለት ነው የምሬን የምላችሁ በጣም ማለት እኔ አሁንም ብዙ ጊዜ ከሀይሚ ጋር ልታያይዙኝ ትሞክራላችሁ። ምንም ነገር ሳሰሙ ምንም ነገር እንትን ሳትሉ ማለት ነው። አልሰማችሁም። እኔ የሀይሚ መውደድ እናንተ አትሰጡኝም፣ የሀይሚ መጥላትም ደግሞ እናንተ እንትን አትሉኝም ማለት ነው። መብቴ በራሴ ነው እንትን የምለው እና በጣም ነው የታዘብኳችሁ የምር በቃ እሱ ነው በራሷ ብዙ ነገር ማድረግ የምትችል ጀግና ሴት ናት ሀይሚ ማለት ነው እንጂ ሁሉ ነገር ለእናንተ አውጥታ ማሳየት የለባትም። አዎ ነገ ትዳር ብትይዝ ልጅ ብትወልድ ካላሳየቻችሁ ለምን አላሳየሽንም ልትሏት ነው። መብቷ ነው አለማሳየት እንዴ። አንዳንዴ የእኛንን ህይወትሽ መምራት የምንችለው የምትሉ ሰዎች አላችሁ። አዎ ወንዱም ቢሆን ለምሳሌ አሁን ብሩኬ ይሰራል አይደል? እሱም ትረቁታላችሁ። መሳደብ ተሳደቡ አግባብ ነው እያልኩኝ ሳይሆን አይኑ በቃ ሴት አብርሃም የሮሩት አይሆንለትም። ብሩክም እያንዳንዱ የሚሰሩት በቃ እንትኖች ያለ ሴት አይሆንላቸውም። በቃ አይሰሩም። ለምን እውነቱን ተናገርሽ እውነቱን እንትን ሲነግሯችሁ ደግሞ አሰሙም። ሀይሚ የብሩኬ ባለውለታ ነው። አዎ ድብና አርጋ ሀይሚ የብሩክ ባለውለታ ናት። እስኪ ምን ታመጡ እስኪ ሀይሚ ሳትመጣ በፊት ብሩኬ ስንት ሰብስክራይብ ነበር? ሀይሚ ከመጣች በፊት ይሄ ደረጃ ደረሰ። እግዚአብሔር ይመስገን። ሰው እኮ በሚያነሳችሁ መንገድ ነው ሰው ማለት እግዚአብሔር እናንተ ላይ መጠቀም ሲፈልግ። ያ ልጅ ደግሞ ምን አይነት ልጅ ነው? ብሩኬ አሁን ለቤተሰቡ ለእናቱ ሟች ነው። በቃ በጣም ነው ደስ የሚለኝ። ገባችሁ? በቃ የሆነ የሚንዘላዘል አይደለም፣ አላማ ያለው ሰው ነው። እሷም እንደዛው። ግን እናንተ በቃ የሌለ እንትን አክት የምታደርጉ ሰዎች ደግሞ ኧረ ሀይሚ ምንም ነገር መስራት አችልም። ልብስ ብቻ ነው የምቀያይረው፣ ፋሽን ነው የምታሳየን። ሙያ በልብ ነው እናቴ፣ ሙያ በልብ ነው የኔ እናት። ሀቢብቲ ትቀልዳለሽ እንዴ? ግዴታ ለአንቺ ማሳየት የለባትም። ግዴታ ህይወቷ እንደውም ጀግና ናት። አይገርማችሁም? ጀግና ባለማሳየቷ ጎበዝ። ምክንያቱም ቤት ትግዛ፣ ስራ ትዝራ፣ ቢዝነሳም ትሁን በውስጥ የሚያዋጣት ትሁን በእንትን ስራ ኦንላይን የሚሰራ ስራ አለ፣ በውስጥ የሚሰራ ስራ አለ። ግዴታ እናንተ ማወቅ ሁሉ ነገር የለባችሁም። እና ደግሞ ልጅቷ ተፋቷት፣ ጌታም ተፋቷት። በቃ ምንድን ነው ምን አርግ ነው የምትሏት? አንድ ፍሬ ልጅ እንዴ
ብሩኬ ገዛላት ምናምን ሊገዛላትም ላይገዛላትም ይችላል። አለቀ። በየራሷ ገንዘብም ሊሆን ይችላል። ምንድነው ይሄን ያክል ላይ መቆለል ራስን ላይ መቆለል አያስፈልግም። ስለዚህ ልጅቷ ተፋቷት። ገና ታዳጊ ናት፣ ገና ልጅ ናት፣ ገና ማለት ነው 20 ቤቱ እንኳን በስርዓቱ ያልገባች ልጅ ናት። ስለዚህ ተፋቷት፣ ትስራበት፣ መብቷ ነው። ማሳየት መብቷ ነው፣ አለማሳየት መብቷ ነው፣ እንደፈለገች ማለት ነው። ስለዚህ ለእናንተ ሁሉ ነገር ይታይልኝ፣ ለእናንተ ሁሉ ነገር ይውጣ ምናምን ማለት ደግሞ አችሉም። ራሷ ፍላጎት ነው፣ የራሷ መብት ነው። በቃ እንዲህ ሬላሽ ቲክቶክ ላይ ታብዱ የለ እንዲህ በቃ የሌለ እኮ ነው የምታብዱት እንዴ። በቃ ነገርኳችሁ። እያንዳንዱን ሰው ያለ ሴት መስራት አይችልም። ኦዲየንስም ደግሞ መመልከት የሚፈልገው በቃ ባልና ሚስት የሆነ እንደዚህ ሲሆን ምናምን ነው አይደለ? እስኪ የትኛው ሰው ነው ሲንግል ሆኖ የምታዩለት አይደል? ማናችሁም ሲንግል ሴት ምሳሌ አሁን እኛ ሴቶች ሆነን በተቻለን አቅም እየሰራን እየጣርን ነው። ግን ለእኛ አታዩንም። የሆነ በቃ ዲስሪስፔክት የሆነ ወደ ታች ለመርገጥ ነው የምትሞክሩት። አብዛኛው ሴት ተመልካች ነው ያለው፣ ስደት ላይ ያለው ተመልካች እስከሆነ ድረስ ግን በቃ መርገጥ ነው፣ ወደኋላ ማስቀረት ነው የምትፈልጉት አይደል? ልክ ነኝ፣ እግዚአብሔርን ልክ ነኝ። ወይ በእምነት ትወስዱታላችሁ፣ ወይ የሆነ ነገር ትወስዱታላችሁ፣ ወይ የሆነ ነገር ካላገባችሁ፣ የሆነ ነገር ቤቷን ካላሳየቻችሁ፣ በቃ የሆነ ሁሉ ነገር በእኔ ይሁን የምትሉ ሰዎች አላችሁ። ህይወት ደግሞ በእናንተ እጅ አይደለም፣ በፈጣሪ እጅ ነው። እሺ። እና ደግሞ ልጅቷን በዚህ የመጣሁት ለምንድን ነው ሀይሚ ምንድን ነው እንደዚህ ብቻ የምታሳዩ ምናምን ቲክቶክ ላይ አበዛችሁ። ቲክቶክ ላይማ በጎች ሞልታችኋል፣ ቀላል ሞልታችኋል። እየመረራችሁ ዋጡት። ሀይሚ የብሩኬ ባለውለታ ናት። አለቀ። እስኪ ምን ልታመጡ? አዎ እሱም እንደዛ አብረው እስከሰሩ ድረስ እርስ በርሳችሁ እስከተመሰጋገኑ ድረስ እኔ እንደዚህ እንትን ማለት እንዴት ብዬ ልግለጻችሁ? በማርያም ማለት የሆነ የሚገለጽበት ራሱ እኮ እንትን የላችሁም አብዛኞቻችሁ። ማርያምን በቃ የሆነ በቃ ዲስሪስፔክት አርጋችሁ ሰውን ወደ ታች መዘቅዘቅ የምትፈልጉ ሰዎች ናቸው አብዛኞቻችሁ ማለት ነው። እና ለእናንተ እኔ ምንም አይነት መልስ አልሰጥም። ስለዚህ እግዚአብሔር መልስ ይስጣችሁ ነው የምለው። ግን ሀይሚ ስትረገጥ ደግሞ እንደዚህ ህይወት በቃ የሆነ ሞራሏን የምትነኳት ነገር ሲሆን ደግሞ ይደብረኛል። እንዴ ምንም ቢሆን እኮ የሀገሬ ልጅ ናት። ትቀልያለሽ እንዴ? ደፋር ማንም ቢሆን አሳልፎ አይሰጣችሁም እንጂ ቅመሟን